ራስልኝ ክቡራትና ክቡራን ወገኖቼ እንደምን ሰነበታችሁ? እንዴት ከረማችሁልኝ? ደህና ናችሁ ወይ? እናንተ ታማኝ በእውነት የፏፏቴ ታማኝ ተከታታዮች በተለይ ሰብስክራይብ ያደረጋችሁ ምንም ጥቂት ብትሆኑ 195 ሰዎች ለሁለት ዓመት ያህል አቋርጬው የሰነበትኩትን ቻናል ዛሬ ጀምራለሁ። ዛሬ ጀምሮ አልፎ አልፎ ብቅ እያልኩ አንዳንድ ሐሳቦችን ለመስጠት እፈልጋለሁ ወይም እሞክራለሁ። በሌላ ቻናል ስኮላርሺፕ የሚል ቻናል አለኝ። እሱ ትምህርታዊ ፕሮግራሞችን የማስተላልፍበት ነው። ከፈለጋችሁ እዚህ ያላችሁ ወይም በዚህ የምታውቁኝ የምትከታተሉኝ የነበራችሁ ከዛሬ 2 ዓመት በፊት ወገኖቼ ያንንም ስኮላርሺፕ ፕላስንም ሰብስክራይብ አድርጋችሁ ጋር ትችላላችሁ። ግን አድናቆቴን መግለጽ እፈልጋለሁ። ባለፈው አንድ ቪዲዮ ያኛውን ቻናል ለማስተዋወቅ በላኩት ቪዲዮ ስጋዳን ገልጫለሁ። ዛሬም አመሰግናችኋለሁ። በእውነት በሌለውበትም እኔም ሳልኖር ግን ሰብስክራይብ ታደርጋላችሁ። ይገርም ነገር ነው። እግዚአብሔር ያክብርልኝ። ዛሬ አጭር ነገር ነው። እንደው ያሳሰበኝ ነገር ሁሉ ጊዜ የምናስብበት ነገር ነው። ግን እንደው አንድ ሁለት ነገሮች ዛሬም በጦርነት ላይ ነን ያለነው። ትናንትም በጦርነት ላይ ነበር። ከትናንትና ወዲያም ጦርነት ውስጥ ነበር። ከትናንትና ወዲያም ሰዎቻችን እየሞቱ ነበር። ትናንትም ሰው እየሞተ ነበር። ዛሬም ሰው ይሞታል። እያለቅን ይሄው አለ እና ማነሳው ጥያቄ አንደኛ እውነት ሀገር አያስፈልገን? እንዴት ነው ነገሩ? ሀገር ያስፈልገናል አያስፈልገን? ይሄ ጥያቄ ለመመለስ ያለበት ይመስለኛል። ከምናደርገው ድርጊት ከምናካሄዳቸው ጦርነቶች በየዕለቱ ከምንሰራው ስራ ሀገር የሚያስፈልገን መስሎ አይታይም። እና በእውነት ሀገር ያስፈልገን? አሁን ያለንበት እና የምንገኝበት ደረጃ ይሄን ጥያቄ ለመጠየቅ የግድ የሚል ይመስለኛል። ሁለተኛ ለሞሮ ዓላማችን ምንድነው? ዓላማችን በእውነቱ ምንድነው? ዓላማችን እንደ ህዝብ እንደ ኢትዮጵያውያን እንደ 3000 እንደ 4000 እንደ 10000 እንደ 70000 ዓመት እንደኖረ ዝቂ ነው ወጀብ ህዝብ ዓላማችን ምንድነው? በቃ በመከራ በጦርነት በድህነት በበሽታ ለመኖር ነው በቃ እቅዳችን ይሄ ነው። ቪዥናችን ህልማችን ይሄ ነው። እኔ ቦት እነዚህ ሁለቱ ጥያቄዎች እንዴት አድርጋችሁ እንደምትመልሱ አላውቅም፣ ግን ለኔ ጥያቄዎች ናቸው። ሀገር አያስፈልገንም ወይ የሚል ጥያቄ ያነሳውበት ምክንያት የብሔር ጦርነት ሀገር እንዲኖረን አያደርግም። ይሄ በታሪክ ታይቷል። ከኛ በላይ ምስክርነት ያለ አይመስለኝም። በምትናገረው ቋንቋ ተሟድነህ የምታረገው የፖለቲካ ሽሚያ ሽኩቻ ነው እንጂ የትኛውን ብሔር ነፃ አላወጣም። የብሔር ፖለቲካ ወይንም እምነት ወይም አስተሳሰብ ለአንድ ብሔር መብት መከበር ዋስትና ቢሆን ኖሮ 35 ዓመት አይበቃንም ነበር? አጭር ጊዜ በ1983 ዓመተ ምህረት ህወሓት ወይም ኢህአዴግ ሀገሩን በተቆጣጠረ ጊዜ የኢትዮጵያ ብሔር ብሔረሰቦች ቀን ይወጣላቸዋል ተብሎ ታስቦ ነበር። የሆነው ምንድነው የምታውቁት? የኢትዮጵያ ብሔር ብሔረሰቦች የተረፋቸው ሞት ነው። የኢትዮጵያ ብሔር ብሔረሰቦች የተረፋቸው ጭቆና ነው። የኢትዮጵያ ብሔር ብሔረሰቦች የተረፋቸው በታሪክ በፍቅር በወዳጅነት ይኖራቸው ከነበረው ወገኖቻቸው ጋር መቃቃር። ይሄ የብሔረሰብ ነፃነት ነው። ይሄ ነው ነፃነት። ይሄ ነው የብሔር ብሔረሰብ መብት። እሺን ሞክረው ደርግ ከወደቀ በኋላ የኢትዮጵያ ብሔር ብሔረሰቦችን መብት የሚያስከብር አዲስ ስርዓት መጀመር አለበት ተባለና ተጀመረ። ሰየው ግን የኢትዮጵያ ብሔር ብሔረሰቦች መብት ተከበረ ወይ? ኧረ ጠይቁልኝ በእናታችሁ። እስቲ በዚህ 30 ዓመት ውስጥ ህወሓት ይሄን ፖለቲካ የብሔር ፖለቲካ አምጥቶ የኢትዮጵያ ፖለቲካ ስርዓት ፖሊሲ ካረገ ወዲህ
ተመችቶኛል የሚል ብሔረሰብ እስቲ እጁን ያወጣ። በእውነት ለየትኛው ብሔር የተመቸው አይመስለኝም። ጥቂት ሰዎች ተመችቷቸዋል። አዎ ዓላማውም እሱ ነው። እነሱም እኮ የሚያምኑበት አይመስለኝም። እነሱም እኮ ሚንስ ነው እንጂ መንገድ ነው እንጂ ወደ ስልጣን መሄጃ ነው እንጂ የብሔር ፖለቲከኞች እኮ የብሔር ፖለቲካ ለህዝባቸው እንደማይበጅ የሚያውቁት ይመስለኛል። ካላወቁትም ከዚህ 30 ዓመት በኋላ የገባቸው ይመስለኛል። አሁን አቋማቸውን የማይለውጡበት ምክንያት ወይ አፍረዋል። ምክንያቱም አይዲዮሎጂያቸው ብሔረሰቦች ለሚወክሉት ብሔረሰብ ምንም ያመጣው ፋይዳ የለም ከመከራ በቀር። ሁለተኛው ምክንያት እንዳይተውት የስልጣን ምንጭ፣ የሀብት ምንጭ፣ የምቾት ምንጭ ነው። ብሔር ብለህ ትነሳና ህዝብህ ይሞታል፣ አንተ ግን አሸሸገና ትላለህ። እና ወገኖቼ የብሔረሰቦች ፖለቲካ የኤትኒክ ፖለቲክስ ላለፉት 35 ዓመታት ያካሄድ ነው ፖሊሲ እንዳላዋጣን ካልገባን መቼ ነው የሚገባን? አሁን በዚሁ እንቀጥል ነው? አሁንም የኦሮሞ ማህበር፣ የኦሮሞ ፓርቲ፣ የአማራ ፓርቲ፣ የትግሬ ፓርቲ፣ የወላይታ ፓርቲ፣ የሶማሊያ ፓርቲ፣ የደቡብ ፓርቲ እያልን እንቀጥል ነው ጎበዝ? 35 ዓመት ለሚማር ሰው በቂ የትምህርት ጊዜ አይደለም? ፌል አላደረግንም? አሁን በዛው መንገድ እንዴ? ከዚህ በፊት ጥያቄ አንስቼው ነበር። ሀገር አያስፈልገንም ወይ? ሀገር የሚያስፈልገን ከሆነ የፖለቲካ መስመራችን መለወጥ አለበት። ተመካክረን ዲሞክራሲያዊ ስርዓት፣ ፍትህን መሰረት ያደረገ ብሔረሰብን ሳይሆን ሰውን መሰረት ያደረገ ስርዓት ለመገንባት አንመካከርም ወይ? አይበቃም? ኧረ ተው እናስብ ጎበዝ። እግዚአብሔር ጭንቅላት ሰጥቶናል፣ እናስብ። ትልልቅ ህዝቦች ነን፣ ትልልቅ ህዝብ ነው ኢትዮጵያ ህዝብ። ባካችሁ እናስብ። ዓላማችን ምንድነው ያልኩት? በቃ ሳይደላል እኮ በቃ ረመላቱ ቆቶ በሰላም ሳንኖር እኮ ሁላችንም በቃ በየኔ ትውልድ አሁን የደርግ ተማሪ ነኝ። በደርግ ጦርነት ነበር፣ የሶማሌ ጦርነት፣ የኤርትራ ጦርነት፣ የትግራይ ጦርነት፣ የኦሮሚያ ጦርነት። በዛ ጦርነት ተምሬ ጨረስኩ። ከዛ 83 ጦርነቱ አለቀ ሲባል ከጥቂት ጊዜ በኋላ ከኤርትራ ጋር ጦርነት ጀመረ። ጦርነት ስራ ላይ ያለ ጦርነት። አሁን እፎይታ ሊመጣ ነው ሲባል በሶስቱ ማዕዘን ጦርነት። አሁን ደግሞ አዲስ ጦርነት። እንዴት አይነት አባል ምንድነን ግን? ቆይ ምንድነን? እዚህ ተከታታዮች ልጅ ምንድነን ግን? የሚገርም ነገር ነው። እና ወገኖቼ አሁን it is time to think. It is time to think, to critically think as human beings. እንዴ 10 ዓመት ይሁን 20 ዓመት 30 50 ዓመት 60 ዓመት ሙሉ እንዴት በጦርነት ይኖራል ሰው? ለምን ብሎ ቢጠይቅ ትውልድ እንዴት አይኖርም? በራሳችን ህይወት ውስጥ እንዴት ኮማንድ አይኖረንም? እንዴት ኃላፊነት አንወስድም በራሳችንና በሀገራችን ጉዳይ? መንግስትስ እንዴት ትንሽ እንዴ ልቦና እንዴት ነው? አየነው ይሄ ነገር ጦርነት ሆነ። እስቲ ኑ እንቀመጥ፣ እንወያይ፣ እንነጋገር፣ አዲስ መንገድ እንይ፣ ከኔ ይቀር ከኛ ይቀር ብሎ ለምን ታሪክ አይሰራም? ለምን ታሪክ አይሰራም? ሁሉም ሰው ያስብ፣ ሁላችንም እናስብ። ሀገር የሁሉ እኛስ መቼም ከእንግዲህ በቅቷል። በአሁን ልጆቻችን እንደው ተሻለ ጊዜ አይገባቸው። ለዛሬ በዚሁ ሰራወታችሁ ራስልኝ